የሚጨምር ደስታ ማለት ለምሳሌ የሆነ ነገር ስታደርግልኝ አይምሮ ይደሰታል ማለት በአእምሮዬ ነው። የሆነ ነገር አድርገልኝ ነው፣ ምክንያታዊ ነኝ። ስለዚህ አእምሮ ሁል ጊዜ ምናዊ ነው? ምክንያታዊ ነው። በምክንያት ምን ይላል? ይደሰታል። ሃፒነስ ማለት ነው። ሃፒነስ ማለት ኮንዲሽናል የሆነ ነው። የሆነ ነገር ሲደረግልህ ነው የምትደሰተው። የሆነ ነገር ሲደረግልህ ከአእምሮ ነው ደስታ ያለው እዚህ ጋር ነው። ስለዚህ ያልቅብሃል። እዚህ ጋር ያለው ደስታ የሚያልቅ ደስታ ነው። አየህ፣ የእግዚአብሔር ደስታ የሚጀምረው ከሆድ ነው፣ ከውስጥ ነው እና ምክንያት የለውም። አሜን አሜን አሜን። የእግዚአብሔር ደስታ ከየት ይጀምራል? ለዛ ጌታ ኢየሱስ ራሱ ሲናገር ምን አለ? በእኔ የሚያምን መጽሐፍ እንደሚል አለ የሕይወት ውሃ ወንዝ ከሆዱ አለ ይፈልቃል አለ። እና የእግዚአብሔር ደስታ ከመንፈስ ቅዱስ የምንቀበለው ያ ደስታ የሚጀምረው ከሆዳችን ነው፣ ከውስጣችን ነው የሚጀምረው ማለት ነው። ሆድ ማለት አንጀትና ጨጓራ ሳይሆን ከውስጠኛው ማንነት ነው የሚጀምረው። እስኪ እግዚአብሔር ደስታ በሉ። በጣም ደስተኛ ሆናችሁ መኖር ከፈለጋችሁ የጸሎት ሰው ሁኑ። እግዚአብሔር በጸሎት ስፍራ ላይ ምንን ስለሚለቅ? ደስታን፣ ሃፒነስን ሳይሆን ጆይ ማለት ይሄ ከውስጥ የሆነ ምክንያታዊ ያልሆነ ደስታ ማለት ነው። በቃ ዝም ብሎ ደስ ይላል። ደስ ይላል። የጸሎት ስፍራ ላይ ማሃታ ካላ ባህዳሽያ አሜን። አይ መንፈስ ቅዱስ አንዳንድ ቀን ጸልያችሁ የሆነ ቀን ትዝ ይልሻል፣ የሆነ ስፔሻል ቀን የጸለይሽበት ቀን በጣም የተነካሽበት ያለ ምክንያት መንገድ ላይ እየተደሰትሽ ነበር። ያለ ምክንያት ሌሊት ያለ ምክንያት እንኳን ጸለይኩ ራዳሳ ክራዳ ላባካታ ላባራዲጋባ አይ ያ ሌሊት እንድትደሰት ያደረገ ደስታ ገንዘብ ተሰጥቶ አይደለም፣ ቤት ተገዝቶልህ አይደለም፣ የሆነ ሰው የሆነ ቤተሰብ ጊፍት አድርጎ አይደለም። እንዲሁ በአንተ ውስጥ ከእግዚአብሔር ጋር ባለ ህብረት የተፈጠረ ምንድነው? ደስታ ነው። ያንን ደስታ የሚሰጥ ሰማይ ነው። በጣም ገንዘብ ያላቸው ሰዎች ደስታን ለማግኘት የሚሄዱበት ርቀት እንዳይመስል ረጅም ርቀት ነው የሚሄዱ፣ በጣም ሩቅ ነው የሚሄዱ። ምንን ለማግኘት? ደስታን ለማግኘት። ነገር ግን ደስታ የሚገኝበት ትክክለኛ ስፍራ የእግዚአብሔር ቤት ነው። ለምን? የእግዚአብሔር ቤት የጸሎት ቤት ስለሆነ። ስለዚህ እግዚአብሔር ምን አለ? በጸሎት ስፍራ፣ በጸሎት ቦታ፣ በጸሎት ቤቴ ውስጥ ምን አደርጋችኋለሁ? ደስ አሰኛችኋለሁ። ራዳና ማካታ ላብራዳ ላባካታ ላባራዲጋባሽ። ዛሬ ሁለት ነገር ነው የምነግራችሁ። አንደኛው ስለ እግዚአብሔር ቤት ወይም ደግሞ ስለ ጸሎት ቤት ነው አሁን እያወራችሁ ያለው። ሁለተኛው ደግሞ ስትጸልይ በህይወት የሚሆነውን አንድ ነገር እነግርሃለሁ። አንድ ነገር የመጀመሪያው የእግዚአብሔር ቤት የምን ቤት ነው? ጌታ ኢየሱስ ወደ ቤተ መቅደስ ሄደ ይላል። ወደ ቤተ መቅደስ ሲሄድ ሰዎቹ ቤተ መቅደሱን የእርግብ መሸጫ አድርገውታል። የእግዚአብሔርን ቤት እርግብ ይሸጡበታል፣ ገበያ አድርገውታል። ቤተ መቅደሱ ገበያ ሆኗል። ዋኖሶች፣ እርግቦች ይሸጣሉ። መጽሐፍ ሲናገር የቤት ቅናት በላኝ የሚለው ቃል አይደለም የሚለው? ውስጡ ተቃጠለ ጌታ ኢየሱስ። ቤቴ የጸሎት ቤት ይባላል። አሜን። አያና ማካታ ላባራዳ ጋባሽ። እግዚአብሔር የጸሎት መንፈስ ይጨምርልሃል። ወይኔ ያልፈለግከው ማለት ነው። እግዚአብሔር የጸሎት መንፈስ ይጨምርላችሁ። ቤቴ የጸሎት ቤት ይባላል፣ የንግድ ቤት አይደለም። አሜን። ጌታ ኢየሱስ ጅራፍ አወጣና እየገረፈ ቤቴ የጸሎት ቤት ነው። የእግዚአብሔር ቤት የጸሎት ቤት ነው፣ የንግድ ቤት አይደለም። የእግዚአብሔር ቤት የእግዚአብሔር ክብር ያለበት፣ ሰውና እግዚአብሔር የሚገናኝበት፣ እግዚአብሔር በመሰዊያው ላይ መስዋዕትን የሚቀበልበት፣ ምስጋናን የሚቀበልበት ስፍራ እንጂ የእግዚአብሔር ቤት የኛ ምኞት የሚሳካበት ስፍራ አይደለም። ስለዚህ ወደ እግዚአብሔር ቤት ስትመጣ ትልቁ ልትቀበለው የምትችለው ነገር ደስታ ነው። ያንን ደስታ ደግሞ ዓለም ሊሰጥ፣ እናት አባት ገንዘብ ሊሰጥ፣ ስልጣንና ከፍተኛ የሆነ ምን እንደሚባለው ይሄ እውቅና ሊሰጥ የማይችለው ደስታ ነው። ያንን ደስታ በእግዚአብሔር ቤት ታገኘዋል። አይበቃም? በጣም ከኦቨርፍሎ እኮ ነው፣ በቂ እኮ ነው። በቂና ከበቂ በላይ ነው። ስለዚህ በእግዚአብሔር ቤት ስትመጣ መጀመሪያ አይምሮን መቀየር አለበት። ሆድን ልትሞላ ወደ እግዚአብሔር ቤት የምትመጣ ከሆነ አንተ ውስጥ ለውስጥ ነጋዴ ነህ። ውስጥ ለውስጥ ነጋዴ። እግዚአብሔርን ለጥቅም መፈለግ የለብህም። አሜን ነው። የእግዚአብሔር ደስታ የሚለቀቀው የጋ ነው? የጸሎት ቤት ጋር። ስለዚህ ቤተ ክርስቲያን ስንመጣ ቤተ ክርስቲያን የምን ቤት ነው? የጸሎት ቤት ነው። ዛሬ ስለ ጸሎት ቤት ነው የምናወራው። በጸሎት ቤት ውስጥ ምን ይካሄዳል? ጌታ እንደዚህ አለ፣ መስዋዕትን ምን እላለሁ? የምስጋናን መስዋዕት እና ሌላን መስዋዕታችሁን እቀበላለሁ። የጸሎት ቤት ማለትም የጸሎት ቤት ማለት በጸሎት ቤት ውስጥ ሁልጊዜ መሰዊያ አለ።
በመሰዊያ ላይ ደግሞ እግዚአብሔር የሚሰዋለትን ነገር ምን ይላል? ይቀበላል። ስለዚህ የጸሎት ስፍራ መሰዊያ ያለበት ስፍራ እግዚአብሔር በዛ ስፍራ ምንን ይቀበላል ማለት ነው? ምስጋናን ይቀበላል፣ ክብርን ይቀበላል፣ አምልኮን ይቀበላል። ስለዚህ ሰውና እግዚአብሔር የሚገናኝበት ያ ስፍራ ያ የጸሎት ቤት የተባለው ስፍራ ምን ይለቀቅበታል መሰለህ? ደስታ ይለቀቅበታል። አገልጋይንሽ ይልሻል ብዬ መልእክት ነገርኩሽ። ከዛ የሆነ ሰው እዛ ጋር ነገረሽ፣ አሁንም ሌላ አገልጋይ ነገረሽ። አንቺ በግልሽ ግን ከእግዚአብሔር አልሰማሽም። ብዙ ሰው ስለሚያጋጥመኝ ምንድነው? አይ እኔን እግዚአብሔር ባለጠጋ ነህ ብሎኛል በብዙ አገልጋዮች። ለአንተ እግዚአብሔር ምን አለ? ኧረ ለእኔ ምንም አላለኝም። ለምን? የጸሎት ስፍራ ላይ የለህማ። እንትን ክልል ውስጥ አይደለህማ። እግዚአብሔር የሚናገርበት ክልል ውስጥ አይደለህም። ስለዚህ እንትና ያሉህን ነው እየሰማ ያለ። ጭራሽ በአንተ ህይወት ላይ ጣልቃ የገባ የሰው ድምፅ ነው። ምናልባት እኮ ብሎትም ላይሆን ይችላል ጌታ ማለት ነው። ምን አለሽ? ምን አለሽ? እግዚአብሔር ምንድነሽ ነው ያለሽ? አየ ጳውሎስና ሲላስን እግዚአብሔር መንፈስ ምን አላቸው? ለያቸው ሁሉም እኮ አገልጋይ ናቸው፣ ግን ለሆነ ፕሮግራም ምን አደረጋቸው? በምን አይነት ሁኔታ ውስጥ? በጸሎት። ስለዚህ በጸሎት ስትሆን እግዚአብሔር ለጠራ ነገር ምን ይልሃል? ይለይሃል። ልጄ አንተ ነጋዴ ሳትሆን ሊስትሮ ላይ ነህ ይልሃል። በሌላ አማርኛ ሊስትሮ ሂድ፣ አንተ መቦረሽ ስትጀምር ነው ነገር የሚሳካልህ። ብዙ ሰው እኮ የተጠራበት ሊስትሮ ላይ ነው፣ እሱ ያለው ደግሞ ስልጣን ላይ ይሆናል። አየህ፣ በተጠራበት በጣም ብዙ ሰው እድሜውን እያባከነ ነው፣ ባልተጠራበት እግዚአብሔር ባላየለት። አንዳንድ ሰዎች ስራ ላይ ናቸው፣ እግዚአብሔር የሚፈልጋቸው አገልግሎት ላይ ነው። እግዚአብሔር እኮ ይናገረኛል፣ ግን እኔ እንዴት አድርጌ ነው ወደ አገልግሎት የምገባው? አይ ይህ ሰው ጨክኖ ለእግዚአብሔር እንዳይለይ ያደረገው የእግዚአብሔር ልቡ ላይ ድፍረትን የሚሰጥ ድምፅ ስላልመጣበት ነው። ያንን ደግሞ ያላገኘው በጸሎት አልተር ውስጥ በጸሎት ክልል ውስጥ ስላልሆነ ነው። ከኔ ጋር ናችሁ? እግዚአብሔር ስትጸልዩ ለጠራችሁ ስራ ምን ይላችኋል? ይለያችኋል። አንድ ጊዜ ብቻ ጌታ በምድር ላይ ያየልኝን ኑሬ ማለፍ ነው ፈልገው። እግዚአብሔር ያላየልህን እንደ ማቱሳላ 969 ዓመት ከምትኖር እግዚአብሔር ያየልህን እንደ እስጢፋኖስ በ19 ዓመት ብትሞት ይሻላል። ተመልከት ልዩነቱ። እስጢፋኖስ እግዚአብሔር ያየለትን አይቶ የሞተው በ19 ዓመቱ ነው። ይሰማችሁ ነው አይደለ? በ19 ዓመቱ ወይኔ ነው የምትሉ። አሁን ልክ እንደ ማህበረሰብ ስናስበው ወይኔ በ19 ዓመቱ ወግረው ገደሉት። ማቱሳላ 969 ምን ሆነ? ሞተ። ኖረ ሞተ። እስኪ ኖረ ሞተ በሉ፣ የተወጋዩን በሉ። ኖረ ሞተ፣ የተወጋዩን። አሜን። ኖረ ሞተ ከህይወታችሁ ይነሳ በኢየሱስም። ኖረች ሞተች አይባልም፣ ኖረ ሞተ አይባልም። ስለዚህ እንደ እስጢፋኖስ እግዚአብሔር ያየልን አይተ ብትሞት አይሻለም? አይሻለም? ያንን ነው ማለት ፕሮግራምን እግዚአብሔር ያየ። ጳውሎስ እኮ ምን አለ? ሩጫዬን አንዴ ደስ ይላል፣ በእናትህ ሩጫዬን ጨርሻለሁ። በቃ እግዚአብሔር ያየልኝን እንዲህ ጠቅ 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 ጨረስኩ። በቃ አሁን በቃኝ። ስምዖን የሚባለውን አይታ ሽማግሌው ያረጀው ሰውዬ በቤተ መቅደስ ያለው ኢየሱስን አቀፈውና እንዲህ አቀፈውና በቃ አሁን አለ ባሪያህን አሰናብቶ በቃ እኔ አሁን ጨረስኩ፣ አሁን ኮምፕሊት አድርጌያለሁ። አይተ ሰው የተጠራበትን ኑሮ ሲያልፍ ልጅ ማቀፍ ነው በቃ እሱ የተጠራው። ኢየሱስን አንድ ጊዜ አቅፎ እንዲያመሰግን የተጠራው። ተመልከት። ያኛው ጳውሎስ ደግሞ እንደዛ ለፍቶ ምን ብሎ እንደዛ ወንጌልን ሰርቶ ተሰንጥቆ እንዲሞት የተጠራው። የተጠራበት ኑረህ ለማለፍ መጸለይ አለብህ። እግዚአብሔር በጸሎት ስፍራ ላይ ነው የሚያገናኝህ፣ የሚያጨባብጥ። ከኔ ጋር ናቸው ወይ? እግዚአብሔር በጸሎት ስፍራ ላይ ደስታን ይለቅላችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ጸልያለሁ በሉ፣ ጸልያለሁ በሉ፣ ጸልያለሁ በሉ፣ ጸልያለሁ በሉ። የጸሎት መንፈስ ያገኘኛል በሉ። ደስታን እቀበላለሁ በሉ። ኃይልን እቀበላለሁ በሉ። ክብርን እቀበላለሁ በሉ። እሳትን እቀበላለሁ በሉ። መንፈስ ቅዱስን እቀበላለሁ በሉ። ኃይልን እቀበላለሁ በሉ።
አቅሜ ይታደሳል በሉ። ጉልበቴ ይታደሳል በሉ። ሬኬተ እንደለክራዲ ቫካታ እንዳለብራካታ ለባራዲ ጋባሻ ኃይል ያግኛቸው፣ እሳት ያግኛቸው፣ ኃይል ያግኛቸው፣ እሳት ያግኛቸው፣ ኃይል ያግኛቸው፣ እሳት ያግኛቸው፣ ኃይል ያግኛቸው፣ እሳት ያግኛቸው።